የፍቅር አክሊል ክፍል 5። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ያሬድ ትኩር ብሎ አየኝና ቆይ አንተ ልጅ ብርክቲን ታፈቅራታለህ? ሲጠይቀኝ የዚህ ሁሉ ጊዜ ጥያቄ መልስ እስካሁን ልቤን ሲያውኩ የነበረው ነገር ሁሉ መልስ አገኘ። ግን መልሱ ሰላም የሚሰጠኝ ቢመስለኝም ጭራሽ ህመምን አመጣብኝ። የዛን ቀን ያሬድን ሻወርጅ ያለፍኩት። ከዛ ጊዜ በኋላ ግን ብርክቲን ይባስ ማጣት እያስፈራኝ መጣ። ባየኋት ቁጥር ፍቅር እየበረታ መጣ። አልናገር ነገር ላገባ የምትዘጋጅ ሰውዬ እንዴት ብዬ ነው ወደድኩሽ እምለው? ቆይሽ ብትለኝስ ምን አብሬት ላልሆን አጠገቤ ተቀምጣ የምትናፍቀኝ ሆነች። በዚህ ላይ የጋብቻዬን ጉዳይ ግድ ወደ መሆኑ እየሄደ ነው። ምንም ብል እናቴ አባትህ ከሚወቅሰኝ እምቢ ከምትለኝ ወስደህ አባትህ መቃብር ጎን ቅበረኝ ሆነ። ስለዚህ ጉዳይ ሲነሳ እስቲ ምን ልሁን ፍረዱኝ። ራኬብ ብርክቲን በፍቅር አይን ማየት ከጀመርኩ ወዲህ ቀፋኛለች። ስሟን ስሰማት ጥፋ ይለኛል። በዚህ ላይ ብርክቲን መደበር የዘወትር ስሯ ነው። መተኛት፣ ማልቀስ፣ በቃ መገለጫዋ ከሆነ ቆየ። እኔ ብጠይቃት ሳራ ብትላት ከያሬዶ ቢለምናት ምንም መልሷ ሁሌም ዝም ብዬ ነው። አንድ ቀን እንዲሁ ተኝታ ቤታቸው ሄድኩኝ። ማንም አልነበረም። እነ ሳራም ወጥተዋል። እሷ ተኝታ ነበር። አልጋ ላይ ወጥቼ እየቀሰቀስኳት እንዴ የማታ ስራ ጀመርሽ እንዴ? አሁን እኮ 5 ሰዓት ሊሆን ነው። አይኗን እያሻሸች አልጋው ላይ ተቀመጠች ነው። ምን አልገባኝም። ለምን መቶ አይሆንም? ምን አለ ብትተኛ? አይ በቃ ካለዚያ ውሃን የምደፋብሽ ወንድ ነህሽ። እያዛጋች ለምን ነበር የፈለከኝ? አንድ ነገር ልጠይቅሽ። ምን በማለት ዞር ብላ አይታረገች። ታገብኛለሽ? ድንግጥ ብላ አየችኝ። እረስ ቀለር ነው። የእውነቴን በሆን ታገቢ ነበር ግን በእጇ ገፈተረችኝ። አንተን ላገባ ብቸኝነት የሚሻል ይመስለኛል። እረ አግኝተሽ በስለት አታገኝኝ። አውቃለሁ። ሙሽራ አሁን ወደ ጉዳይ። እሺ አሁን እንደሆንሽ ነገር ምን ሆንኩ? እረ ብርክቲ ማዛጊ ይብቃ። ጥያቄ ገብቶሻል። አሁን መልሽልኝ። ተወው ይቅራው። እንደናየው እንኳን ችግርሽ ነው ይቺ መጋራትን እና መፍታት እፈልጋለሁ። ለሁሉም አመሰግናለሁ፣ ግን ችግሬን መፍታት አይቻልም። እሺ መስማት ግን ይቻላል። ሶፊዬ በነግርህ እርግጠኛ ነኝ ደግመህ እኔን ለማየት ሁላ አትፈልግም። ጭራሽ እኔ ላልፈልግ እስቲ ተፈቅዶልኝ ዘላለሜን እያየሁሽ ብኖር በውስጤ እንዲህ ብዬ እኔ እንደዛ እንደማላደርግ ታውቂያለሽ። በቃ ለቅሶኝ ካልፈለግ ተወኝ ብላ ብርድ ልብሱን ገፋኝ ተመለሳ ተኛች። ግን ባትነግረኝ እንኳን መተኛት የለባትም ብዬ እኔ ለመግለጥ እሷን ለማላቀቅ ስንታገል ቆየን። በመሃል እኔ ከእጇ ያለውን አስለቅቃታለሁ ብዬ ጎንበስ ሲል እሷ ተወኝ ለማለት ስትነሳ ተገጣጠም። ፊታችሁን ልነካካ ትንሽ ነው የቀረው። እጇ ደረቴ ላይ ነበር። ልቤ በኃይል በመምታቱ እሷ የምትሰማው እየመሰለኝ ሌላ ፍርሃት። በዛ ላይ ያው መልኳ ከፊት ለፊት እያየሁት ምን ማለት እችላለሁ? ቀስ እያለች ወደ እኔ ተጠጋች። እጇ ሸሚዜን ጨመድ ይታወቀኛል። ልቤ በየሰከንዱ መምታቱ እየጨመረ ይመስለኛል። እስትንፋሴ ተቆራረጠ መሰለኝ። እንዲህ እያለን በሩ ሲከፈት ስንሰማ ደንግጣ ሸሚዜን ለቃ ተመለሰ። ብርድ ልብሱን ለብሳ ተኛች። እነ ሳራም በመከራ አስነስተን ምሳ በላንና ወጣሁ። ከዛ እንደሄድኩኝ ለ3 ቀን ከማንም ጋር አልተገናኘሁም። ምክንያቱም ከቤት እንዳልወጣ እገዳ ተጣለብኝ። መኝታ ቤቴ ተኛቼ መዋል ሆነ ስራዬ። ከወጣው ስለ ራኬብ ነው የሚወራው። እኔ ደግሞ ላብር ነው። እገዳ የተጣለብኝ ወጥተህ ስትገባ ነው። ገብቻውን አልቀበልም የምትለው። ስለዚህ እዚሁ ቁጭ በላለም። ያው መኝታ ቤቴ ከከተምኩኝ በ3ኛ ቀኔ ማታ ለራት ተጠርቼ ወደ ሳሎን ሄድኩ። እየበላን እንደተለመደው ወሬ ተጀመረ። ራኬብ እንዲወጣ ወርዳ በልታ ጠጥታ ሆነ ወሬው። እኔ እንደ ዘፈን ቆጥሬው ዝም አልኩ። መከራከሪ ከቤት ስላላስወጣኝ በዛ ላይ ብርክቲ እንዴት እንደናፈቀች። እነሱ እያወሩ በመሃል ስልክ ይጠራ። ብርክቲ ነበረች። ተስገብግቤ ያነሳሁት። ሄሎ አንቺ ጠፋሽ እኮ።
ምንም መልስ የለም። በየመሃሉ አንዴ ሳቅ ሰማሁ። ደንግጬ ከተቀመጥኩበት ዘልዬ ተነሳሁ። ሄሎ፣ ምንድነው? ምን ሆነሽ ነው? ይሰማል? አረ መልሽልኝ። ብርክቲ፣ አንቺ? አረ ጨነቀኝ። እናቴ ግራ ገብቷት ታየኛለች። በመጨረሻም ድምፅ ሰማሁ። ሶፊ፣ በእናትህን አለኝ። ቤት ብቻዬን ነኝ። እባክህ ድረስ፣ ፈርቻለሁ። እነ ሳራም ሊዝናኑ ወጥተዋል። ጨለማ ያስፈራል፣ ድረስልኝ። እንባ በእንባ ሆና መናገሯ ያስታውቃል። በቃሏ መሀል ሳግ ይተናነቃል። ፍራቻ ተጋባብኝ። ሌላ ቃል ሳልናገር ስልኩ ተዘጋ። ከምሽቱ 2 ሰዓት ሆኗል። እማደርገው ጠፋኝ። በተኛሁበት የሌሊት ሸሚዝና ቱታ እንደለበስኩኝ ጃኬቴን አንስቼ ልሄድ ወደ በሩ አመራሁ። እናቴ ግን መሀል ላይ መንገድ ዘጋችብኝ። ወዴትም መሄድ አይቻልም። አንዴ እናቴ ጓደኛ አደጋ ላይ ነኝ ብሎ ነው የደወለልኝ እና እንዴት ዝም እላለሁ? ቃል ነው። አይቻልም። ኡፍ፣ አንዴማ ቀልድ አይደለም። ለመጽናናት መሰለሽ? አደጋ ላይ ናት እኮ ይችን በር ማለፍ አይቻልም። ሰዓቱ እየሄደ ነው። የሆነ ነገር እንዳታደርግ ጭንቅ ብሎኛል። በዛ ላይ እናቴ ዛሬ ተነስቶባታል። እማ በእናትሽ፣ እሱ አንድ ነገር ብትሆን እኔን በህይወት የምታገኘኝ እንዳይመስልሽ። አይደለም ልታጋብኝ፣ አይኔንም አታየኝም። በእናትሽ ልሂድ። ኧረ ተው እንጂ፣ እሷ አምላክ ናት። ለእሷ የምትሞተው ወንድ ነህ። አዎ እሞትላታለሁ ልላት ነበር፣ ግን የባስ ጉዳዩን ማክረር እንደሚሆን ስለገባኝ እሽማ ምን ሳደርግ ነው እገዳው የሚነሳልኝ? ፈገግ አለችና አንደኛ ራኬብን እዚህ ትመጣለች፣ እሷን አዲስ አበባን ለማሳየት ትስማማለህ። ሁለተኛ ምን እንደሆነ ስለገባኝ ቀድሜያት እሺ ከፈለገች ዓለምን አሳያታለሁ፣ አሁን ልሄድ። ሁለተኛውስ? አይ እሱ ከጉብኝቱ በኋላ ይሁን፣ አሁን ልሄድ። አይሆንም ካልሽኝ አባይ ሙት እንጣላለን ስላት በሩን ለቀቀችልኝ። ባባ ድርድር እንደሌላ ታውቃለሁ። እንዴት እንደሮጥኩኝ አላውቅም። እነ ብርክቲ ቤት ስደርስ ምንም መብራት አይታይም። ሌላው ቦታ ነበር። ታዲያ እነሱ ጋር ለምን ጠፋ? ጭንቀት ውርር አረገኝ። በሩን አንኳኳለሁ። ከትንሽ ቆይታ በኋላ ተከፈተ። ብርክቲ ናት የከፈተችው። ወደ ውስጥ ገባ እንዳልኩኝ ጥምጥም ብላ አቀፈች። በሩን ዘጋውና ፀጉሯን እየደባበስኩ ትንሽ አባበልኳትና ለቀቀችኝ። ቤቱ ላይ አንድ ሻማ ብቻ ነበር የተለኮሰው። ሄዳ ምንጣፍ ላይ ቁጭ አለችና ወይን መጠጣቷን ቀጠለች። ሄጃ አጠገቧ ቁጭ አልኩ። ልቅዳለህ አለች። እሺ አልኩና ቀድታ ስትሰጠኝ በአንድ ትንፋሽ ጠጣሁት። ደገመች። እሱንም እንደዛው ጠጣሁት። አይ ምን ሆነህ ነው ብላ ተቀበለችኝና የኔንም የሷንም ብርጭቆ ጠረጴዛው ላይ አስቀመጠችው። ተመልሳ ምንጣፍ ላይ ተኛችና ጣራውን ማየት ጀመረች። እኔም እንደዛ ተኝቼ ማየት ጀመርኩ። እንደዛው እያለው ማውራት ጀመርን። እነ ሳራ የት ሄደው ነው? ሊዝናኑ ሄዱ። ሆ አንተ፣ እነሱ ፍቅረኛሞች ሆነው ሄዱ። እኔ የፍቅር መጣ ስለሆነ የምሄደው። እንደዛ አታስረጅኝም ታዲያ? አንተስ መች ነው የምትሞሸረው? ኧረ አንቺን ቤት ተገላገልኩ ስላንቺ የምትጀምሪ ነው? ምን ማለት ነው? ይኸው ቤት እሺ ካላልክ መውጣት ክልክል ከተባልኩኝ 3ኛ ቀን እኮ ነው። አንቺ ስትደውይ በስንት ለመን የመጣሁት። እባክሽ ታያቸው፣ ሌላ ነገር እናውራ። እሺ ፍቅር ያዘኝ ቀለል አድርጋ አለችው። እኔ ልቤ ቀጥ አለ። ቆይ ምን ሆኜ ነው? እና ብቻዋን እንድትኖር ነው እንደ ሀሳቤ? ከማማለቴ መጭናየት ወደ እኔ ዞራ ደረቴ ላይ ተኛችና እኔን እያየች ታውቋለህ ግን መቼ ወይም የት እንደያዘኝ እንጂ። ምን ማለት ነው? ማን ነው ልጁ? ማለቴ አብሮኝ ሲጫወት ሲያስቀኝ ምናምን ሳላስበው በፍቅሩ ተነድፌ ቁጭ አልኩኝ። ደግሞ እኮ እንዴት ደስ የሚል ልጅ መሰለ። ተናደዱ። ጭራሽ ታበሽቀኛለች እንዴ? ግን እንዴት ወጥ አድርጌ እኮ ስም የለውም። ማወቅ ትፈልጋለህ? አይኔም በትኩረት እያየች አዎ ፈልጋለሁ፣ ንገሪኝ። ግን ያልጠበቅኩት ነገር አረገች። ከንፈሬን ሳም አድርጋ በጀርባዋ እንደ በፊቱ ተኛች። ልቧን በእጇ ይዛ በረጅሙ ትተነፍሳለች። እኔ ማሰብ በራሱ አቃተኝ። ደስታም ሀዘንም አንድ ላይ፣ ግን ለውስጤ ሰክራ ነው ብዬ ለማሳመን ፈለግኩ። ብርክቲ አሁን ሰክረሻል፣ ገብተሽ ተኝ።
አየህ ሶፊ፣ ብነግርህ ትጠላኛለህ ያልኩህ ለዚህ ነበር። ከመጀመሩ ተነሽተኝ ተነሳች። ልትሄድ ሁሌ ስትተኛ አስገብቻ አስተኛች። ግንባሯን ሳልስማት አትተኛ። ዛሬ ሌላ ሀሳብ ውስጥ ስለገባው እኔ ረስቷለሁ። በፍጥነት ተነሳሁና አቅፊያት መኝታ ቤቷ አስገባዋት። ብርድ ልብሱን ገልቤ ያስተኛዋትና ግንባሯን ሳምኳት። ታውቃለህ፣ አልሰከርኩም። የሰከርኩ የመሰለህ በጭንቅላቴ ማውራትን ትቼ የልቤን ስለተናገርኩ ነው። ጭንቅላት ልክ ነው አይደለም ብሎ መዝኖ አመዛዝኖ ነው የሚናገር። ልብ ግን የተሰማትን በግልጽ ትናገራለች። የልብን መናገር ስካር ከሆነ አውሰቅራለሁ፣ ግን ሁሌም እውነቴን ነው ሶፊ። እንዳልሰማ ለመሆን ፈለግኩኝ። ወደ በሩ ጉዞ ጀመርኩ። ትንሽ ከቆየው የማይሆን ነገር እንደሚፈጠር አውቃለሁ። የምጸጸትበትን ነገር ከማደርግ ከዚህ ወጥቼ ከራሴ ጋር መከራከርን መረጥኩ። ልክ በሩ ጋር ደርሼ እጀታውን ከመያዜ እንዴት እንደመጣች ባላውቅም ቀድማኝ በሩን ተደግፋ ቆመች። በእጇ አንገቴን ያዘችኝ። አንድ እጇን ተጠቅሜ አንዱን እጄን ወገቧ ላይ አደረገችልኝ። ልከላከል ብፈልግም አፌም ዱዳ ሆነብኝ። ሰውነቴም ታዘዛት። ራሴን መቆጣጠር አቃተኝ። ግን ምንም ማድረግ አልቻልኩም። ገና ምን እንደማደርግ ለማሰብ ሰዓት ሳትሰጠኝ ያንን ቅድም ነካ አድርጋ የመለሰችውን ከንፈር ያላጣጣምኩትን ጣፋጩን ከንፈሩን መለሳ ከንፈሬ ላይ ጣለችው። በአሁኑ ግን ነካ አድርጋኝ አልተመለሰችም። እንደ ልቤ እንዳጣጥም ፈቀደችልኝ። በአንዱ እጄ ወገቧን ይዤ ወደ እኔ እየሳብኩኝ ሌላኛውን በሩ ላይ አስደግፌ የማይጠገቡ ከንፈሯን ማጣጣም ቀጠልኩ። በዚህ ሰዓት ጭንቅላቴ ተሸነፈና ልብ የፈቀደውን ለማድረግ እድል ተሰጣት። ምንም ሳላስብ መሳሳም ቀጠለን። ምን ያህል እንደቆየን እንጃ። እጇን ከአንገቴ ቀስ ብላ ደረቴ ላይ ያረገችና ገፈተረችኝ። ወደ ኋላ አልኩና አየኋት። በኃይል እየተነፈስን ተያየን። ግን በአሁኑ የሚለያየን አካል አልነበረም። ተመልሰን መሳሳም ቀጠለን። እጆቼ ከወገቧ አንስቼ ወደ ትከሻ ሄድኩና የለበሰችውን ቀሚስ ዝብ ሸርተት አድርጌ ከፈትኩት። ጀርባዋን ነካሁት። ይህን ሰዓት ደረቴ ላይ የነበረቿ ደረቴን ጭምቅ አድርጋ ስትይዘኝ ታወቀኝ። ቀሚሷን በትከሻ አድርጌ እጇን አሾለኩና መሬት ላይ ወደቀ። እየተሳሳምን አልጋ ላይ ወደቅን። ይህን ሰዓት የሸሚዜን ቁልፍ ፈታ ሸሚዜን አወለቀችው። ከውስጥ ምንም አልለበስኩም። ከንፈሯን ትቼ ወደ አንገቷ ወረድኩ። በነኳትና በሳምኳት ቁጥር ሰውነቴ እየለጋ የልብ ምቴ እየጨመረ ሲመጣ ይታወቀኛል። እሷም እጇ በእያንዳንዱ ቅስበት እሷን የምታሳርፍበት ቦታ ደረቴ፣ ጀርቤና አንገቴ ላይ ይተረማመሳል። የብርክቲ ክፍል በማቃሰትና በደስታ ድምፅ ከየስትንፋሳችን በሚወጣው አየር ጋለች። ያንን ስንቱን ያጋደለ ስንቱን በብር ያልገዛውትን ያለው በጉልበት ሊወሰድ የተሞከረውን ድንግልናን እኔ ሊያውም በፍቋዳ በደስታና እርካታ ታጅበን ተሰበረ። እንደ ጨረስን አንገቴን ይዛ ላበላ ሆነን እያለከለክን እንዳለች ሶፊዬ፣ እንደኔ በዚህ ዓለም ላይ ማን ይለኛል? ለምወደው ሰው ራስን አሳልፎ ከመስጠት በላይ ምን ደስታ አለ ሶፊ? ሞቼ ዳግም ብነሳ እንኳን ልቤ ካንተ ውጭ ማንም ሰው ሊገባበት አይችልም። ልጅ እናቱ እንደሚወዳት ሁሉ እኔም ዘላለም አፈቅርሃለሁ። ሳመች። በጀርቤ ተኛው። ምንም አላልኩም። መታ ደረቴን አቅፋተኛች። አቅፌት ውስጤ ጦርነት ተጀመረ። ቅድም ዝም ያለው ጭንቅላቴ አሁን እድሉን አገኘ። ልቤ መልስ መስጠት ብትሞክርም ግን አልቻለችም። እሺ አግባታ፣ ዘላለም አብረሃት ኑር። እንዴት ላታዛልቃት? አብረሃት ትተኛል። በምላሳቸው ሴቶቹን ከሚሸነግሉ ወንዶች በምን ተሻልክ? ምን ያህል እንደምትጎዳት ታውቃለህ? በየቀኑ ለመተኛት በገባች ቁጥር አንተን እያሰበች እንቅልፍ እንደምታጣ አንተ ሚስትህን አዘጋጅተህ ነው ነገ ጥልሃት ራኬብን ታገባለህ። እሷን አቅፈህ ትተኛለህ። ብርክቲስ ምን ልትሆን አገባች? እንኳን ብትል ባሏ በየጊዜው ድንግል አለመሆኗን እየነገረ እንደሚያሸማቅቃት ታውቃለህ። አንተ ለነገሩ ወንድ ነህ። 10 ሴት ጋር ብትወጣ ለ10ኛዋ ድንግል ነኝ ብትል ታምናለች። እያንዳንዱ ቃል ልክ ነው። ምን ማድረግ እችላለሁ? ልቤ በአቅሟ ትወድሃለች። በዛ ላይ ደግሞ አስተኝታት ወጥተህ ነበር። ራሷን እጅ ተፈታተነች። ደግሞ አላስገድዳት፣ በፍቃዷ ነው። እሷም እኮ ተደስታለች።
ብላ ልትገለኝ ሞከረች፣ ግን ጭንቅላቴ ያሸነፈ። እስቲ በዛ ሰዓት ምን ማድረግ ነበረብኝ? ወይም ምን ማድረግ እችል ነበር? አብሬያት መተኛት ስህተት ነበር ማለት ነው። ከብዙ ክርክር በኋላ እንቅልፍ ወሰደኝ። ጠዋት ስነሳ ብርክቲ ጀርባዋን ለደረቴ ሰጥታ ወገቧን እንዳቀፍኳት አንገቷ ስር ሆኜ ያንን ውብ መዓዛዋን እየማኮኝ ነበር። ፀጉሯ ስለተሰበሰበ አንገቷ በግልጽ ይታያል። ሳሞ አለኝ። እንዳቀፍኳት አንገቷን ሳምኩኝ። ወዲያው ፊቷን አዞረች። በእንቅልፍ ልቧ ነበረች። እንዴ ምን እያረክ ነው ብዬ ራሴን ገለጽኩና ቀስ ብዬ ተነሳው። አለባበስኳትና መሬት የወዳደቁትን ልብሶች አነሳስቼ ያስቀመጥኩ። ለራሴ የያሬድን ሱሪ ለበስኩና ፊቴን ተጣጥቤ ቁርስ ልሰራ ገባው። ብዙም ባልችልም እንቁላል አያቅተኝም። እሱን ሰራሁና ወደ ብርክቲ ተመለስኩ። ሱሪ ብቻ ነበር የለበስኩት፣ ከላይ ምንም አልለበስኩም። ቀሰቀስኳትና ተነስታ ያልጋው ራስጌን ተደግፋ ቁጭ አለች። እኔም ማየት አፍራ ቀረቀረች። እንዳታፈር ብዬ እረ 3 ሰዓት ሊያልፍ ነው፣ እኔም ብርሃን የመግደል አለማለሽ አልኳትና እዛው እንዳለች እጇን አስታጥቤ እንቁላሉን በሳህን አመጣሁና አጠገቧ ተቀምጬ ማጉረስ ጀመርኩ። 3ኛ ጎረሰችኝና ልደግማት ስል በእጇ ከለከለችኝና እርቦኛል አላልክም? ለምን አትበላም? እጅ አንቺን በማጉረስ በተጠመዱ እኔን የሚያጎርሰኝ አጣሁ። ተጎራርሰን በላን። ስንጨርስ ካልጋው ባለመነሳቷ እስቲነሺ እቃዎችን አስቀምጬ ሳሎን ላይ ብዬ ወጣሁ። እቃዎቹን ኪችን አስቀምጬ የሳሎኑን መስኮት ከፍቼ ወደ ውጭ እያየሁ ቁሜ ማሰብ ጀመርኩ። ምን እንደማደርግ ግራ ገብቶኛል። እማደርገውን ገና አልወሰንኩም። ሳላስበው ከኋላ መታቀፈችኝ። ዞርኩኝና እሷን ማየት ጀመርኩ። አይበርድም? ልብስ አትለብስም? በዛ ላይ መስኮቱ ክፍቱ ነው፣ እንካይን ልበስ ብላ አንድ ቲሸርት ሰጠችኝና ሶፋው ላይ ሄዳ ተቀመጠች። እኔም ቲሸርቴን ለብሼ ቁጭ አልኩ። ሶፊ ያውቃለሁ እንደ እህት አስበኸኝ ይሆናል፣ ግን እኔም ላስብ ብፈልግም ልቤ ሊቀበለው አልቻለም። አዳማ እያለን እውነቱን ብነግርህ ነበር፣ ግን አጋጣሚዎች ሌላ ሆኑ። ለማንኛውም እስቲ ንገረኝ፣ አንተን አለመውደድ እንዴት እችላለሁ? ከአምላኬና ሳራ ቀጥላ እኮ ህመሜን የታመምክልኝ፣ በታሪክ ያነባህልኝ ሳስብ እንባን ቢቀድመኝ እንዳልነበር አሁን የድሮውን እያነሳው እንድስቅ ያደረከኝ እኮ አንተ ነህ። እናቴ ወልዳኝ ጥላኝ ሄዳለች። አባቴም ለነዛ አውሬዎች ጥሎኝ ጠፍቷል። አንተ ግን እንደ አዲስ ወለድከኝ። ታዲያ ልጅ እናቱን መጥላት ይችላል? በፍጹም አይችልም። እኔም አንተን መጥላት አልችልም። ምናልባት ከብዙ ክፉ ሰዎች በኋላ ያገኘው መልካም ሰው ስለሆንክ ይሆናል ልቤ የተሸነፈልን። ግን ይህን ስነግርህ አዝነህ የኔ እንድትሆን አይደለም። እኔ አንተን የምወድህ ያህል እናትህ እንደምትወዳቸው አውቃለሁ። ከእሳቸውም ቃል እንድትወጣ አልፈለግም። ለሰርግም እንደ እህት ወገቤን አስሬ ደግሼ ይድራል። እና ማታ ሰክራ ነበር ሳትፈልግ ብለህ ውስጥህ እንድታስጨንቀው አልፈለግም። ሁሉንም ነገር የማስቆም ኃይሉ ነበረኝ። ሁሉንም ፈልጌን ያደረግኩት። መቼም አልጸጸትም። እንኳን አንተ እንደ አዲስ የወለድከኝ አይደለህም፣ ማንም በብርድና በግድ ሊወስደው አልነበር እንዴ? አሁን ሂድ በቃ። እኔም ራሴን ላረጋጋ፣ አንተም እናትህ ጋር ሂድና የልባቸውን ፍላጎት አሳካላቸው። ሂድ። እየሮጠች ክፍሏ ገባች። ተነስቼ ጫሜን አደረጉ። ለሄድ በሩን ከፈትኩና ልወጣ ስል ቆይ ሄድኩኝ። እውነት ቁስሏ ይጠገናል? ደስተኛ ትሆናለች? አይሆንም። አጠገቧ ሆኜ ቢያንስ ማጽናናት አለብኝ። አሁን ጥያት ከሄድኩኝ ዳግም ወንድ ጋር እንደማትሄድ ገባኝ። እናቴ ጋር ደወልኩና ከ3 ቀን በኋላ እንደምመጣ ነገርኳት። እምቢ ብትልም በመጨረሻ ተስማማች። ራኬብም ከ2 ቀን በኋላ እንደምትመጣ ነግራኝ ወደ ውስጥ ገባ። መኝታ ቤቱ በር ላይ ቆሜ 2 በረጅሙ ተነፈስኩና ከፍቼ ገባሁ። ብርክቲ ቁጭ ብላ እያለቀሰች ነበር። ስታየኝ እየሮጠች መጣ አቀፈችኝ። ትተኸኝ አትሂድ፣ እነ ሳራ እስኪመጡ ድረስ ጥዬሻትም አልሄድም። ፊቷን አስታጥቤ ሶፋ ላይ ተቀመጠች። ለምን ተለበለስክ? ምክንያቱም አብረሽ መሆን እንዳለብኝ ስለተሰማኝ ለ3 ቀን ቢያንስ ከጎንሽ ሆኜ ደስታ ልሰጥሽ ስለፈለኩ። እንደ ሌላው ወንድ ስለወደድሽኝ ጥዬሽ መሄድ አልፈልግም። አብረሽ እንኳን መሆኑ ባልችል ባልሽ ባልሆን ወንድምሽ ጓደኛሽ መሆን እየቻልኩኝ ሰብሬሽ መሄድን ለምን እመርጣለሁ? መታቀፈችኝና ለዚህ እኮ ነው የምወድ፣
ለምን ለነሳራ እንደውልም? እንደውም ኢሞ ላይ በቪዲዮ አለችኝና በስልኳ ላይ ያሬድ ደወለች። አነሳው። እያዛጋ ነበር። አልጋ ላይ ተደግፎ ቁጭ ብሏል። ልብስም አልለበስም። ስናይ እኔና ብርክቲ ተያየንና ብራምባ ሰበረልሁ። ኦሆ ያሬድ ልጅ ኋል ነው። አፈራለና እና ቢስ ናችሁ አለን። አንተ እህቴስ አለችው ብርክቲ። ካሜራውን ሲያዞረው ብርድ ልብሱን በግማሽ ለብሳ ተኝታ ነበር። ድምፅ ስትሰማ እንደመንቃት አለች። ካሜራውን ወደ ራሱ መለሰው። አንተ እስከ 5 ሰዓት አልጋ ላይ ሌሊቱ ነው እንዴት ሰራ ያደርገው? ምን አገባ? ይኸው ለምን እንደሆነ ጠይቃት። ካሜራውን ወደ ሳራ ዞረ። አንቺ የወንድሜን ድንግልና ትወስጂ፣ እሱ አልበቃለሽና አድቅቀሽ ካልጋ እንዳይነሳርሽ። አፍራ በብርድ ልብሱ ፊቷን ሸፈነች። ከያሬዶ ጋር ትንሽ አወራንና ስልኩን ዘጋን። ከብርክት ጋር ስንጫወት ምናምን ወደ 12 ሰዓት አካባቢ ሻወር ለውሰድ ብላ ገባች። ከ30 ደቂቃ በኋላ ጩኸት ሰማሁ። ብርክቲ ሻወር ቤት ሆና እያቃሰተች ነበር። በደመ ነፍስ ዘልዬ ገባሁ። እየታጠበች መሰለኝ። አንሸራቷ እግሯ ታጥፏል። እሱን ይዛ ነበር የምትጮኸው። ልትወጣ ነበር መሰለኝ። ፎጣ ለባብሳለች። ተሯሩጬ አነሷትና አቅፌ አልጋ ላይ አስቀመጥኩት። እግሯን ማሸት ጀመርኩ። ቢያማትም ትንሽ አሻሁትና በፋሻ ጠቀለልኩት። አነሳኋትና መራመድ ትችል እንደሆነ ጠየቅኳት። ብታነክስም ትራመዳለች። የሆነ ሰዓት ደከማትና ተቀምጣ እግሯን እያሻሸ ማውራት ጀመርን። ቆይ ማታ ምን ሆነህ ነው ያልተኛኸው? ማእኔ ኧረ ተኝቻለሁ። ልትዋሸኝ አትሞክር። አይቻለሁ እኮ ረጅም ሰዓት አልተኛህም ነበር። ማመልጥበት መንገድ ስፈልግ ልብስ ለካ ሻወር እንደወጣች አልቀየረችም። አንቺ እስካሁን ልብስ አለበሽም እኮ ታውቆሻል። በይ ተነሽ ልበሽ። ስትጨርሺ ጥሪኝ ብዬ ወጣሁ። 20 ደቂቃ አለፈ፣ ግን አልጠራችኝም። ወይ ምን ሆና ነው እስካሁን? መቼም ትጨርሻለች ብዬ ገባሁ። ለብሳ ነበር፣ ግን የቀሚሷ ዚፕ እንደተከፈተ ጡት ማስሻዋን ለመዝጋት ስትታገል ነበር። እጇ እየዛለ እየወረደች ድጋሚ ትሞክራለች። በሩ ላይ ቆሜ ከራሴ ጋር ብዙ ከተከራከርኩም በኋላ ላግዛት ከራሴ ጋር ወሰንኩ። ወደ እሷ መንገድ ጀመርኩ። ለውስጤ ጡት ማስያዣዋን በመዝጋት ብቻ ማገዝ፣ ከዛ ወደ ሳሎን የሚለውን እየደጋገምኩ እየተናገርኩ አጠገቧ ደረስኩ። ኮንፈቴን ሰምታ ስለነበረ ፊቷን ወደ እኔ ያዞራለች። እንዳየዋት ብታውቅም ለመሸፈን ሞከረች። አፍራ እንዳቀረቀረች አገጯን ይዤ ቀና አረኳትና ይመስለኛል እየወፈርሽ ነው። ጎንበስ ማለት ስከለክላት አይኗን ለማየት የሚያዩን ነገር ይፈልጋል። አዞርኳት። ጀርባዋን ለኔ ሰጠችኝ። ፊት ለፊት መስታወት ስለነበር ታይኛለች። ቀስ ብዬ ጸጉሯን ወደ አንድ ጎን አደረኩት። የሚያምረውን አንገቷን ፊት ለፊት ታይኝ መሳም አማረኝ። ትንሽ ከቆየው አደጋ እንዳለው ስለገባኝ ለውስጤ ለማገዝ ነው የመጣሁት አልኩኝና አይኔን ከአንገቷ አንስቼ ወደ ስራ ጡት ማስያዣዋን ዘጋሁት። ፊቷን እያየሁት ነበር። እጄ ከገላዋ ጋር በተገናኘረው ቁጥር ከንፈሯን ትነክሳለች። የፈጠነ እሷን ከማየት ራሴን አቀድኩኝ። ዚፑን ዘጋሁላትና ወገቧን ይዤ ወደ እኔ ሳብ አረኳት። በስሱ ጉንጯን ሳንኳት። ወዲያው ምን እያረክ ነው አለኝ ውስጤ። እሺ ለቀጣይ ስፖርት ስሪ፣ ዳይ ወደ መታጠቢያ ቤት። እዛ ገብቼ ፊቴን ታጠብኩና ራሴን በራሴ ተቆጥቼ ራሴን አረጋጋሁትና ስወጣ ክፍሏም ሳሎን አልነበረችም። ከየት ሄዳ ነው ብዬ ሳስብ ከውጭ ድምፅ ሰማሁና ስወጣ ብርክቲ በረንዳው ላይ ቆማ ወደ ሰማይ እያየች ነበር። ጨለምለም ብሏል። በዛ ላይ ዝናብ እያካፋ ነው። አጠገቧ ቆምኩና እንደሷ ወደ ሰማይ ማየት ጀመርኩ። ዞር ብላ አየት አድርጋኝ ወደ ነበረችበት ተመለሰች። ምን እያሰብሽ ነው? ጨረቃን እያየሁ። አንቺም እንደ ፊልም ሰሪዎች ጨረቃን ያየኋት ምናምን እንዳትይ። ማን እንደሱ አለ? ዝም ሲል ወደ ሰማይ ያየህ በጸጥታ ከራስህ ጋር ታወራለህ። መፈላሰፍ ጀመርሽ ነኝ። ሂድ ወደዛ። እንደዛ ሳይሆን አንዳንዴ ሰው ከራሱ ጋር ማውራት አለበት። ምን እየተሰማህ እንዳለ፣ ምን ማድረግ እንዳለብህ ከራስህ ጋር በዝግታ ትሰበሰባለህ ማለት ነው። ኧረ እንኳን አዳምጬው እንዲሁም ሊያሳብደኝ ነው። ተኝ እስቲ ብዬ በረጅሙ ተነፈስኩ። ውስጤ እንዴት ሰላም እንዳጣ እሷ ይታቀና። ምን ማለትህ ነው? ምንድነው ሰላም የነሳህ ነገር? ታይ ለሰው አይነገርም። እሱን ትተህ ዝናቡ እየጠነከረው ነው። እንግባ።
በኃይል መዝነብ ጀምሮ ነበር። በረንዳው ክፍት ስለሆነ ወጨፎ ይገባል። እኛን አይታ ነበር። ለምን እንገባለን ብስብስ ማለት ደስ አይልም? በኢትዮጵያውያን ጣራ የህንድ ፊልም እናቱ እኔ ብርድ መምታት አላማረኝም። ዝናቡ በጣም ስለጠነከረ ከላይ የለበስኩትን ቲሸርት በከፊል በስብሶ ነበር። ፀጉሬ ላይ የነበረውን ውሃ ሳላውቅ የብሩክቲ ፊት ላይ ነበር የረጨሁት። ያመሃል አለችኝ። ፊቷን በእጇ እየጠረገ ሳያት ደንግጬ እኔም ከፊቷ ላይ ጠረኩ። ፀጉሯ ፊቷ ላይ ተጣብቆ ነበር። እሱ ወደ ኋላ ረኩትና ቀና ብላ አየችኝ። ትዝ ይልሃል አዳማ እያለን ዋና ስታስለማምደኝ ያለችው ቢገባኝም እንዳልገባሁኝ አውቆ ወዝ ነበርሽ፣ በቶሎ ለምደሻል። አንገቴን ያዘችኝና ኮርናሩ ላይ ተደግፈን እያወራን ለወድቅ ስል አንተ አተረፍከኝ። ግን በዛ ጊዜ በጣም ተቀራርበን ነበር። እኔም የልቤን ልነግረህ ነበር። ምን ዋጋለሁ? እንዴት? ምን ልትነግረኝ ነበር? ልናገር እንኳን አልነበረም፣ ግን ምን ላደርግ እንደነበር ታውቃለህ? ማወቅ ይመስለኛል። ተገርማ እያየችኝ ምንድነው ካወቅከው ንገረኝ ስትል የዛኔ ተመኝቼ በራኪብ ያጣሁትን ነገር አሁን ግን ያለማንም ከልካይ ጎንበስ ብዬ ከንፈሯን ስሚ ቀና አልኩኝ። አይኗን አፍጥጣ ባለማመን አየችኝ። ምነው ተሳሳትኩ እንዴ? ደረቴን መታ አረገችኝ። አንተ ባለጌ ልትሞሽር ነው ረሳ? እና አሁን ምን ተቀየረ? እረ ምንም አልተቀየረም። ከዚህ በኋላ ወንድሜ ነሽ። እኔስ ሚስቴ ነሽ አላልኩም። እኔ ያደረግኩት ያኔ የተመኘሽውን ነገር ነው። ከዚህ በኋላ እንዳትሞክረው፣ ቀልድ አይደለም። ሌላ ነገር አታሳስበኝ። እውነቷን እኮ ነው። አሁን ይህን ሳደርግ ምን ማሰብ አለበት? በቃ እንዳልተፈጠረ እርሱ አሁን እንግባ። አቅፌ ይዣት ገባሁ። ደግሞ ለሌላ ነገር አይደለም ስላመማት እንጂ። እራት በላንና አቅፌ አልጋዋ ላይ አስተኛቼ ግንባሯን ስሜ ለወጣ ስል እጄን ይዛ አስቆመኝና እዚህ አትተኛም አለችኝ። ትንሽ አቅማምቻ ጠገቧ ተኛው። ጀርባዋን ሰጥቻት ነበር። እሷም እንደዛው። ለመተኛት በሞክርም እንቅልፍ ከየት ይምጣ? ረጅም ሰዓት ከጨለማ ጋር እንደተፋጠጥኩኝ ቆዩ። በመሃል ስልኬ ላይ መልእክት መግባት ድምጽ ተሰማ። ስልኬ ብሩክቲ በተኛችበት ጋር ነበር የተቀመጠው። ጠረጴዛ ላይ ስለነበር ለማንሳት ስነሳ ብሩክቲ ያቀበለችኝ። እሷም አልተኛችም ነበር ማለት ነው። ሳይው ራኪብ ናት። አዲስ አበባ ገብቻለሁ ነበር የሚለው። እጭ ብዬ ትራሴ ስር ከተትኩት። አልተኛህም ነበር? አዎ እንቅልፍ እምቢ አለኝ። አንቺስ ግን? እኔም። ታዲያ ምን ይሻላል? ለምን ፊልም አናይም? የት? ሳሎን ሄደ እንዳይሆን? አይ በኔ ስልክ። እሱን ስናይ ምናልባት እንቅልፍ ይመጣን ይሆናል። ተስማምቼ ፊቴን አዞርኩኝ። ስልኳን አስተካከለችና መታቀፈች። ተቃቅፈን ማየት ቀጠልን። ለማይን እብድ እናስብላለን። ሌሊት 4 ሰዓት ቁጭ ብሎ ፊልም የሚያይ። አንደኛውን ጨርሰን ሁለተኛውን ከፈተች። ሊያልቅ አካባቢ መሰለኝ። ሰዓቱ 9 ሰዓት ሊሆን ነው። ሳልጨርሰው ባትሊ ሆኖ ተኛው። ስነሳ ብሩክቲ አጠገቤ አልነበረችም። ስልኬን ከትራሱ ስር አውጥቼ ሳይ ከቀኑ 7 ሰዓት ሊሆን ነው። ስልኬን ለማስቀመጥ ብሩክቲ ወደ ተኛችበት ዞር ስል አንድ ወረቀት አየሁ። ቲሸርትን ሳትለብስ ለመውጣት እንዳታስብ። ማታ ስተኛው ልቄ ነበር የተኛሁት። ቆይ ለምን? ምንም አልመጣ ሲለኝ አውቃ ልትጫወትብኝ ነው ብዬ ሳለብስ በሩን ከፍቼ ወጣሁ። ብሩክቲ ሶፋ ላይ ተቀምጣ ነበር። ስታይኝ ደንግጣ ጣቷን ከንፈሯ ላይ አድርጋ እሽ ግባና ልበስ የሚለውን በመልእክት አሳየችኝ። እኔም እንደሷ በመልእክት ምንም ሳልላት ጮክ ብላ ራኪብ እማግዝሽ ነገር አለ እንዴ ውዴ? ቀልዷ ይመስሎኝ ነበር፣ ግን መልስ ሰማሁ። አይ የለም አሞሻል እኮ ጨርሻለሁ። ሲነሳ ይበላል መጣው። የእግር ኮቴ ሰማሁ። ብሩክቲ ደንግጣ ግባ ብላ መልእክት ሰጠችኝ። ቶሎ ገብቼ በሩን ዘጋሁትና አማተኩ። ወደ ሰማይ ቀና ብዬ በህልምህ ነው በለኝ። ክፍል 6 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።